ለምን የወተት አምሮቴ ይደፋኛል ብላ ጥላ ትሄዳለች ድመት። ሴትም እንደዛ ናት። ሴት ልጅ የሚንከባከባትን፣ ጥሩ ህይወት የሚያኖራትን፣ ከስጋት የሚያሳርፋትን ወንድ ትመርጣለች። ድመትም የተሻለ ወተት እየጠጣች የምትኖርበትን ቤት ታውቀዋለች። አሁን በኢትዮጵያ ባህል ሁኔታ ሴት ልጅ የምትፈልገውን ለማሟላት ዝግጁ ነህ ወይስ እንደ አውሮፓውያን ወንዶች ራስህን በሰላም ታኖራለህ የሚለው ነው ጥያቄው። ወንድ ልጅ ሰጪ፣ ሴትን ተቀባይ ያደረገ ባህልና ማህበረሰብ ሚናው የተዘበራረቀበት አይመስልም? ድመትን መንከባከብ ከቻልክ ሴትን ልጅ መማረክ በጣም ቀላል ነው። እንዴት ካልከኝ ዛሬ እኔ በሳቢሳ እነግርሃለሁ። ለሳቢሳ ሚዲያ አዲስ የሆናችሁ ሰብስክራይብ አድርጉ። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። መልካም ቆይታ ይሆንላችሁ። ደራሲ ይስማዕከ ወርቁ ክቡር ድንጋይ በሚለው መጽሐፉ ሴት ልጅ በሚመለከት አፈጣጠሯ ድመት ጋር ተመሳሳይነት እንዳለው ተናግሯል። እንዴት ነው ተመሳሳይነት ያለው ካላችሁም ሴት ልጅ ድመት ናት ይላል። ድመትን በሰባራ ገል ወተት እያታለሉ የትም መውሰድ ይቻላል። ወተቱን እንጂ ባለወተቱን አትከተለውም ወይም ባለወተቱን አትመለከተውም። ድመት ጸጉሯን እንጂ ልቧ አይገኝም። ወተት ካለው ትለምዳለች። ድመት እንግዳ ሲመጣ ዘላ ጭኑ ላይ ትቀመጣለች እንጂ በፍጹም አትጮህበትም። ሴትም ባየችበት ዘፋኝ ላለው አጎብዳጅ ናት። ሴት ልጅ ሽንፍላ ናት፣ ታጥባ የማትጠራ። ሽንፍላ ጠራ ሲባል በሌላ ጎኑ ጉዱ ይዝረከረካል ወይም ቆሻሻው ይወጣል። የሴቶች ልብ 99 ቻምበር ወይም ደግሞ ክፍል ያለው ይመስላል። በእያንዳንዱ 99 ሰውና ፍላጎት ያጎሩበታል። ሴቶች እንደ ድመት ጸጉራቸው ለስላሳ በመሆኑ ለመዳሰስ ያጓጓሉ አይደለም? ሴት ልጅ ጋር ሆነ ጸጉሯን ስዳስሳት ወይም ደግሞ ከሴት ጋር ሆነ ተኝተህ ጸጉሯን ስደባብሳት እንደ ማንኮራፋት አይኖቿን ገጥማ ስልም ወይም ደግሞ ነፍሷን ለአንተ እንደሰጠች ሙሉ ስሜቷ አንተ ጋር እንደሆነ ልታሳይህ ትሞክራለች። ግን እንዳይመስልህ አውቃ ነው ያን የምታደርገው። በአንጻሩ ደግሞ ወንድ ልጅ ውሻዊ ባህሪ ነው ያለው። ለለመደው እንጂ ላለመደው ጅራቱን አይቆላም። እንግዳ ሲመጣ ሊናከስ ያዙኝ ልቀቁኝ ይላል። እስኪ ለምደው ይጮህበታል። ከለመደው ግን እስከ ወዲያኛው መቼም ቢሆን አይረሳውም። ውሻ ታማኝ ነው። ውሻ በጣም ታማኝ ነው። ባለቤቱን ያውቃል፣ ያረገለትን ሰው ያውቃል። እንትና ጋር ስጋ ስላለ ያሳደገውን ሰው ጥሎ አይሄድም በፍጹም። ድመትስ ያሳደጋትን ሰው ጥላ ሌላኛው ጎረቤት ጋር ወተት ስታይ ወተቱን ፍለጋ ትሄዳለች። ሴት ልጅ ልክ እንደዛ ናት። አንተን ካንተ ጋር 10 የፍቅር ዓመታቶች አሳልፋ ሌላ ካንተ የተሻለ ስታይ ግን ዞር ብላ መሄድ አቅም አላት፣ ጥላ ትሄዳለች። ውሻ ደግሞ ለለመደው እንጂ ላለመደው ሰው ጅራቱን አይቆላም። ስለዚህ ወንድ ልጅም ለለመደው ሰው እንጂ ላለመደው ይሄን ያክል ምንም አይደነገጥም። ሴት ልጅ ግን ድመት ናት። ወይም ደግሞ ድመት ያለው ወንድ ሴትን ማባበል መንከባከብ ይችላል። ሁለቱ አንድ ናቸው ስል ሴትና ድመት የሚያመሳስላቸው ባህሪ በመኖሩ ነው። የድመትን ባህሪ ጠንቀቀ ካወቅ የሴትንም ባህሪ ታውቃለህ። ውሻ ያላቸው ወንዶች አንድ ነገር ልብ ብላችሁ ለማስታወስ ሞክሩ እስኪ። በጣም የምትወዱት ውሻ ጠዋት ወደ ስራ ቦታችሁ ትታችሁ ስትሄዱ ይቅበዘበዛል፣ አብሯችሁ ሊሄድ ይፈልጋል፣ ይቁነጠነጣል። በልቤት ግባ ብላችሁ ተቆጣችሁ እየከፋው ትለዩታላችሁ። ማታ ቤት ስትመለሱ በደስታና ፈንጠዝያ ይቀበላቸዋል። የወንድ ልጅ ባህሪ እንዲህ ነው። ሴቷ በውበቷ ብቻ ያለምንም ቅድመ ሁኔታ ያፈቅራታል። ሀብት፣ ዝና፣ ስም፣ ዘር፣ ቀለም እና ቋንቋ ግድ የለውም። ድመት ወተት ከቤት ከጠፋ የጎረቤት ቤት ሄዳ ትቀመጣለች። ወተት እስካለ ድረስ ትቆያለች። ላሞች ወተት መስጠት ያቆሙ ቀን ሌላ ቤት ትሄዳለች። የሴቷም ጉዳይ ገንዘብ፣ ምቾት፣ ደህንነት እንጂ ፍቅር ወይም ወተቱን የሚሰጣትን ሰው አይደለም። ማንም ይስጣት ወተቱን ወይም ደግሞ ማንም ሰው ለሷ ወተት ያጠጣትም አያጠጣትም ያንን ወተት ለማግኘት ዋጋ ትከፍላለች እንጂ ከሰውየው አይደለም ችግሯ ወይም ከሰውየውን አይደለም የምትፈልገው። ሴት ልጅ የሚንከባከባትን፣ ጥሩ ህይወት የሚያኖራትን፣ ከስጋት የሚያሳርፋትን ወንድ ትመርጣለች። ድመትም የተሻለ ወተት እየጠጣች የምትኖርበትን ቤት ታውቀዋለች። ቤት ውስጥ ያለችን ድመት በሚገባ አስተውላት እስኪ። ወደ አንተ ልታቀርባት ብትሞክር እሺ አትልህም። እሷ ስትፈልግ ግን ራስ ላይ ትወጣብሃለች፣ ታባብልሃለች፣ ትተሻሻለች። ሴትም እንዲሁ አንተ በጣም ትኩረት ከሰጠሃት ትኮራለች፣ ትጠፋለች፣ ትንቅሃለች። ምንም የማትፈልግ መስለህ ከቀረብካት ኮራ ካልክ ችላ ካልክ ታሳድድሃለች። የሴት ባህሪና ተፈጥሮ ሁልጊዜ ምቾት፣ ፍቅር፣
ትኩረትና እንክብካቤ የሚፈልግ ነው። ለፍቅር ግንኙነት ከሆነ ይህ ደካማ ጎኗ በመሙላት ለጊዜው ታሸንፋታለህ። ብዙ ወንዶች ይህን ክፍተት አይተው ይጠቀሙበታል። ይህን ክፍተት ለመሙላት ወይም ደግሞ ይህን ክፍተቷን ሞልተው ፍቅረኛ መሆን ይችሉ ይሆናል። ችግሩ ያገባሃት ቀን ነው። ሴቶች በጣም ግራ የሚያጋቡ ፍጥረት ናቸው። በተፈጥሮ የእንስሳት ባህሪ ነው ያላቸው። ምንም መልካም ባህሪ ቢኖራቸው በየ2 ሳምንቱ የወር አበባ ዑደትን ተከትለው ይቀያየራሉ፣ ይፈርሳሉ፣ ይሰራሉ። ይህን ባህሪ ችለህ መኖር በጣም በህይወትህ ትልቁ ስራ ነው። መረጋጋት ያሳጡሃል። ትኩረትህን ነጥቀው ባዛኝና ቀውላላ፣ ተስፋ የቆረጠ፣ ብስጩና ደካማ ያደርጉሃል። የምትባዝን ሰው ቀውላላ፣ ተስፋ የቆረጥክ፣ ብስጩ፣ ደካማ ነው የሚያደርጉ። የሰለጠነው ዓለም ጋብቻን እርም ያለበት ምክንያት አንዱ ይሄ የሴቶች ባህሪ ነው። ለሴቷ የምታወጣው ኢነርጂ፣ ጊዜ፣ ገንዘብ፣ ትኩረት፣ ስሜት ስራ ላይ ቢውል ሀገርን ይለውጥ ነበረ። ይህን ስለሚያውቁ ብዙ ወንዶች ሴትን ለደስታ እንጂ ለጋብቻ ብዙም አይፈልጓትም። ይዝናኑባታል እንጂ አብረዋት ትዳር ውስጥ አያለቅሱም፣ አይታመሙም፣ አይለዋወጡም። አውሮፓና አሜሪካ በዚህ የተስማሙ ይመስላሉ። ትዳርና ጋብቻን ከረሱት ቆይተዋል። ከዚህም አልፈው ሌላ ተአምር ውስጥ ገብተዋል። አሁን በኢትዮጵያ ባህል ሁኔታ ሴት ልጅ የምትፈልገውን ለማሟላት ዝግጁ ነህ ወይስ እንደ አውሮፓውያን ወንዶች ራስህን በሰላም ታኖራለህ የሚለው ነው ጥያቄው። ለሴት ልጅ የምታወጣው ጉልበት ብዙ ሀገራትን ይለውጥ ነበረ። እድሜህ እሷን በማባበል ያልቃል ወይስ ምን ታደርጋለህ? ወንድ ልጅ ሰጪ፣ ሴትን ተቀባይ ያደረገ ባህልና ማህበረሰብ ሚናው የተዘበራረቀበት አይመስልም? አሁን ጊዜው የመንቃት ነው። ትዳርና ፍቅር የባህል ውጤቶች ናቸው። ወንዱን በጫና ውስጥ የሚያዳክር የሴት ስራ መውለድ ብቻ እስኪመስል ድረስ ሌላ ስራ መስራት ነውር የሆነበት ባህል ውስጥ ነን። ንቃ ነው የምልህ። የሴትን ባህሪ ይወቅ። እስከ መቼ ሁሉ ነገርህን ለማትገዛልህ፣ አቤት ለማትልህ፣ ለማታከብረስ? ለምን? እያያችሁት ነው። የኢትዮጵያ ባህል ብዙ ጊዜ ወንዱ ሰጪ፣ ሴቷ ተቀባይ፣ ሴቷ ወላድ እናት ብቻ መሆን፣ ስራዋ መውለድ እንጂ ወጥቶ የውጭ ስራ የመስራት ብዙ አይደለም። በዛ ላይ ደግሞ እንዳልኩ ነው የሴቶች ባህሪ ድመት ነው። ድመታዊ ባህሪ ነው ሴት ልጅ ያላት ባህሪዋ። ካንተ የተሻለ ካገኘች ጥፍላ ትሄዳለች። እንዴ እናቴ በዚህ በሰለጠነ ዘመን የተሻለ ተገኝቶ ነው እንዴ? ምን አባቱ ይቅራ ሲፈልግ ብላ ነው ጥላ የምትሄደው። አንተ ግን በድህነትም ሆነ በክፋት በእያንዳንዱ በባህሪ ባትስማሙም እያንዳንዱ ነገር ችለህ ለመኖር ትሞክራለህ። እሷስ ልክ ድመቷ ወተት ስታይ ሌላኛው ቤት እንዴ እዚህ ቤት ወተት የለም፣ ስለዚህ ለምን እራባለሁ፣ ለምን የወተት አምሮቴ ይደፋኛል ብላ ጥላ ትሄዳለች ድመት። ሴትም እንደዛ ናት። እንዴ ከሱ ጋር በድህነት አረንቋ ምን በወጣኝ ነው የምሰቃየው? ስንት ወንድ ሞልቶ ስንት ሀብታም ወንድ እናቴ ሻመት አልኖር ብላ ጥላ ነው የምትሄደው። ለዛ ነው ሴት ልጅና ድመት ተመሳሳይ ናቸው የምልህ። ሴት ልጅና ድመት ባህሪያቸው አንድ ነው የምልህ። ውሻና ወንድ ደግሞ አንድ ነው ያልኩ ለዚህ ነው። ውሻ በጣም ታማኝ ነው። ለአባወራው ወይም ደግሞ ለባለቤቱ ላሳደገው ሰው በጣም አገልጋይ ነው፣ በጣም ደግ ነው። ከሱ ውጭ ማየት አይችልም። የሆነ ቦታ ጥሎት ቢመጣ እንኳን ተከትሎት ቤቱ ይደርሳል እንጂ አይከደውም። የፈለገ ቤት ሌላ ቤት ስጋ ቢያይ የፈለገ ነገር በሬ ቢያቀርቡለት 5 በሬ ቢጥሉለት ማንንም አይመለከትም። ለምን? ያሳደገውን ባለቤቱን መክዳት አይችልም። ወንድ ልጅም እንደዚህ ነው። በጣም የወደዳትን ሴት ያፈቀራትን አብሯት በትዳር ምናምን የሚኖርን ሴት ሌላ ሴት ስላየ ሌላ ነገር ስላየ ብዙ ጊዜ ጥሏት አይሄድም። ቺት ያደርጋል። አዎ ይታወቃል። ቺት የማድረግ ነገር አለ ወንዶች ላይ፣ ሴቷም ላይ አለ፣ ሁለቱም ላይ አለ። ግን ደግሞ እንደ ሴት ድመት አይደለም። እሱ የድመት ባህሪ አይደለም ያለው። ሴት ድመታዊ ባህሪ ነው ያላት። ለዛ እኮ ነው ስላልነቃህ ነው። ምናልባት እንዳልኩ ድመት ካለ የድመትን ባህሪ ጠንቅቀህ የምታውቅ ከሆነ ድመትን መንከባከብ የምትችል ወንድ ከሆንክ ሴት ልጅ ያንተ ማረግና ሴት ልጅ የማትማርክበት ምክንያት አይኖርህም። ያንተ ማረግ መማረክ ጥሩ ሚስት እንድትሆን ማረግ ትችል ይሆናል። ግን በጣም ከባድ ስራ ነው። በጣም አሰልች፣ በጣም ከባድ። በቃ መስራት የነበረብህን ጊዜ የእድሜህን ግማሹን በሴት ትጨርሰዋለህ። ምን ተሻለ ታዲያ? ምን አሰብክ? እስኪ ኮሜንት ላይ ጻፉልኝ። አሁን ማለት እንዳልኳችሁ ወንድ ልጅ ሰጪ፣ ሴት ልጅ ተቀባይ በሆነችበት ዓለም ላይ በሆነችበት አገር ላይ ዓለም ሳይሆን በእኛ ሀገር በተለይ ለታገባ ነው ወይስ ልትተው ነው ወይስ ያው እንደ ባህሉ ሆነ ልትኖር ነው? ግራ ይገባል። ምክንያቱም እንዳልኩ ነው የምሰራበትን እድሜህን ግማሹን
ሴትን በማባበል ለሴት የሆነ ነገር በማድረግ ሴት ጋር በመድከም ያልቃል። ያ ጊዜ ረጅሙ ጊዜ በቃ ስንክል ይላል። በጣም ይደብረሃል። ባላገባስ ባልወልድስ ፍቅረኛ ባልይዝስ የሚል ነገር ላይ ትደርሳለህ። እና በደንብ እስኪ የድመትን ባህሪ ትኩረት ሰጥተህ ያ እስኪ ድመት ምን ታደርጋለች? እንደው ከሰፈር ከቤት ባትኖር ሰፈር ላይ ያለች ያት እስኪ ወተት ሰጥተህ ጥራት። እስኪ ያችን ድመት ወተት አሳያት። ዘላ ቤት ትገባለች። ሴትና ድመት አንድ ናቸው ያልኩ ለዚህ ነው። ውድ የሳቢሳ ቤተሰቦች የዛሬው ፕሮግራም ይሄን ይመስላል። ለሳቢሳ ሚዲያ አዲስ የሆናችሁ ሰብስክራይብ አድርጉ። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። መልካም ጊዜ